ዛሬ ይዤላችሁ የመጣሁት ዌዲንግ ፕላነር በፕሮቶኮልም አለበት። በህይወት ዘመኔ ያልሰራሁት ነገር የለም። ከተማ ውስጥ አሉ ከሚባሉ እሳት ከላሱ አሙቁልኞች መሃል አንደኛው ነው። መቶ ቢወለድ መቶ ነው ጉዱ እንዳይቤክስ ያለ ይበቃል አንዱ። ጉሊት ሰርቻለሁ። ጥጥ ማውረድ ጥግረራ እንዴ አንተ የዛን ጊዜ ቀላል አርገኛል እንዴ ተሸክሜ ነበር አንዶን። የመጀመሪያ ቀን የገባው ጊዜ አችሉም ሂዱ ተባለ። በቴስታ ተመትቻለሁ። እውነት አንተ ተመተን ተብለ እንዴ ማንዴላ ትዝ ይለኛል የሆነ ፊልሙ ላይ ማንዳም በጣም ነው የምወደውና ከዚህ እስከ ላፍቶ በግር ተለፍቶ ላይሸት ነው ከቶ እግር ይሸታል ብሎ ሁሌ በጠጅ መጥቶ የሚዘፍን ይመስላችኋል አንዳንዶች። ልክ ነህ። አነሳው አሉ። እሺ ጡት ማስያቸው። እሺ እንግዲህ ዛሬ ልጃችን ጡቷ ጉች ያለ ነው። ነገ ከነገ ወዲያ መውደቁ ስለማይቀር ለሱ ታሰብ ከዛ ወረዱ። He needs some milk. ሙሽራዋ ስር ናት ያለችው። እሺ የጅኗ አጠገቧ ዝርግት ያለች የዳርኩት ሙሽራ ልጁን ዳርኩት። ሼህ አላሙዲ አግኝተው ያውቃሉ ሰርግ ላይ? አባቢን ያው ነው ያልዋሽም። አሁን ሰርግ ላይ ስዘፍም ሚዜ ካልሸለመኝ በጣም ያስጠላኛል ሰርግ። ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ሰው ዌዲንግ ፕላነር ነው። በፕሮቶኮልም አለበት። ከተማ ውስጥ አሉ ከሚባሉ እሳት ከላሱ ከባድ ከሚባሉ አሙቁልኞች መሃል አንደኛው ነው። በትወና ውስጥም አለበት። ጀግና ተዋናይ ነው። አዳሙ ሽፈራው የዛሬ ጨዋታ አዋቂ እንግዳችን ነው። አዳምዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በአይቤክስ ሚዲያ ሃይሎጋ ይሆ ሃይሎጋ ሆና ሃይሎጋ ይሆ ሃይሎጋ ኧረ ጎበዝ እኛ ሙሽራ ወንድ ነው ወንድ ጎራዴው ዘሟል እንደ በቀንድ እንኳን እናቱ የወለደችው አማቱ ኮራች የተጋባችው እያ በሰላም ግባ ይዘንድ መጣችን አበባ በሰላም ግባ ሃይላለ ጉማ ሆሩ በሙሽሪት እናትና አባቷ ብረት መዝጊያም ይሆን አማች በማምጣቷ ኧረ በለው ይወለድና ሴሉ ማይረባ ወይም ማያጭም ወይ እንደትና ደምቆ ያገባ መቶ ቢወለድ መቶ ነው ጉዱ እንዳይቤክስ ያለ ይበቃል አንዱ እንዳይቤክስ ያለ ይበቃል አንዱ ያብባል በለው አባው ጃልዬ አይሰሚ ወይ አሁን ከቅድሙ አሁን ደስ አለኝ የአይቤክስ ሚዲያ መጡ መሰለኝ አይበለው ጉዴ አሁን አልበለው እንግዲህ አይፈራም ጋም አይፈራም እኔ አልሰጥም እቴን አብሮ አደገኝ እኔ አልሰጥም እቴን አማላጄን እኔ አልሰጥም ልጄን አማላጄን እቴን አማላጄን ይሄ ነው እንግዲህ በአይቤክስ ሚዲያ ለአሙቁልኞች ይመቻችሁ። ለማንኛውም እንዳለ ኢትዮጵያ ውስጥ ያላችሁ አሙቁልኞች ሪስፔክት በጣም የሁላችሁም አድናቂ ነኝ። እስቲ እንደው አጠር ያለ መግቢያ የተወለደ አዳም የተማረ የታደገ የሚለውን ነገር። የተወለድኩት ሳር ቤት አካባቢ ነው፣ አዳምስ ባቢሎን ጀርባ። ኦኬ። የተማርኩት ደግሞ ጎፋ ወይም ላቃድጋ ኦኬ። አንደኛ ደረጃ፣ ሁለተኛውን ደግሞ የቀድሞ ስሙ ሴንት ጆሴፍ
አሁን ስሙን አብዮት ቅርስ ሆኗል። እዛ ነው የተማርኩት። እኔም ሁለተኛ ደረጃ ትምህርቴን እዛ ነው የተማርኩት። እንግዲህ ከኔ በኋላ ነው የገባሁት። ወንዟን ተሻግረህ ድልድዩዋን ታዲያችን ትንሽ ድልድይ በሽቦ አጥር እያለ ነው። አሁን እናንተ በግንብ ሳይታጠር አይቀርም። ከቤ የሚባል ጥበቃ ነበር አረሰውም እና ስንፎርፍ እዛ ባስኬትቦል ኮርቷ አለች አይደል? አዎ። እዛ ጋር ለመጫወት ስንፈልግ ምናምን በሸሉ እናቀብለውና ይፈቅድልን። የሚገርም ነገር አንደኛዋ ልጅ የጨረሰችው እዛ ነው አብዮት ቅርስ። ሁለተኛዋም ልጅ የምትማረው እዛው ነው። ተው እንጂ ውርስ መሰለኝ። አይ ግድ ነው ይሄዳል። በቤተሰብ እኮ ይሄዳል። አዎ ውርስ መሰለኝ። እና በጣም ቆንጆ ትምህርት ቤት ነበር። እንዴት ነበር እስቲ አዳምዬ በልጅነቱ ጉርምስናው ምን ይመስል ነበር? በልጅነቴ ብዙ ነገሮችን አሳልፌያለሁ። እሺ እኔ እንግዲህ አባታችን ሲሞት እኔ የ11 ዓመት ልጅ ነኝ። እናታችን 8 ልጆች ነው ያለኑት። ከ8ታችን ውስጥ ቤተሰብ ውስጥ የሚያስተዳድር አቅም ያለው ሰው የለም። እናታችንም ስራ የላትም። ወንድማችን ታላቅ ወንድማችን ደግሞ እሱም ራሱ 16 ዓመት ወደ ውትድርና ገባ እና ከዛ በኋላ ያለው ህይወት በጣም 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 ከባድ ነው። ግን የሚገርም ነገር በህይወት ዘመኔ ያልሰራሁት ነገር የለም። ጉሊት ሰርቻለሁ። እሺ እናቴ መጀመሪያ ስራ የጀመረችው ወደ ገበያ ወጣን። ፍሩት ምናምን ታመጣና ሽንኩርት ምናምን ገበያ ምናምን በቃ ጉሊት ቄራ ውስጥ ጀመርን። እኔ ትምህርቴን እሷ ጋር ሄድና ጉሊት ተሸክሜ ሄጄ ሰራርቼ ከዛ በኋላ እንደገና ወደ ትምህርት ቤት ይገባለሁ። እሺ ከትምህርት ቤት ስመለስ ደግሞ እናቴ ጋር ሄዳለሁ። እናቴን ጠብቄ ያስገባለሁ። እንትን እቃውን ጠብቄ ከእናቴ ጋር ይዘን እንገባለን። ታናሽ ወንድም ኃይሉ የሚባል አለ። እሱም ጎበዝ ልጅ ነው። እሱም እንደዚሁ አብረን የምንማረው እሱም እንደዚሁ እያደረገ መኖር ጀመርን። ከዛ ያው እድገቱ ይመጣል። እንደገና ደግሞ ክረምት ስትሆን ደግሞ ስራ ያስፈልጋል። ያው ቤተሰብ ለማስተዳደር ምን ወይ ትምህርት ቤት ነገሮች የሚያስፈልጉ ሲሆን ደግሞ እድገት ድርና ማክ ፋብሪካ ታውቀዋለህ? ኮተኒ ሳር ቤት አካባቢ እዛ እንሄድና እንቀጠራለን። ያው የምትሰራው ምንድን ነው? ጥጥ ማውረድ ነው። ጥግረራ። አዎ ጥግረራ ነው። እንዴ አንተ የዛን ጊዜ ቀላል አድርገኛል። እንዲህ ተሸክሜ ነበር አንዶን እንዴ እኔ ራሱ በጣም እጠገረር ነበር። በጣም በጣም ብቻ ብዙ ላይፎችን አሳልፍ ያለው ቀበሌ ውስጥ ዳቦ ይሸጥ ነበር። ያኔ ማይክል ዳቦ የሚባል ነበር። ኦኬ እንዴት ማይክል ዳቦ ለምንድን ነው የተባለው? ደናሻ ዳቦ በጣም ምርጥ ነው። ማይክል በዛ ጊዜ ምርጥ ስለሆነ ዳቦ ራሱ ምርጥ ነው። ኦኬ እና ከለሩ ራሱ ያምራል። የሚመረተው የቱ ጋር እንደሆነ ታውቃለህ? እዛው ሰፈር አሁን እልልታ ፎቅ የተሰራበት ላይ እዛ ነበር የሚመረተው። ከዛ ይመጣል ያን ዳቦ ቀበሌ ታውጣለህ። ተራ ታስጠብቅና ምን ትልና ከዛ በኋላ ዳቦ አውጥተህ 10 ብር ምናምን ለማግኘት በቀን ያቺን ዳቦ እየተሸከምኩ 100 ማወጣ ምንም ማወጣ በሰውም ለልጅም ማሰልፈ ሳንቲም እየሰጠ ዳቦ ታውጣና ሸቃቅለህ ለቤተሰብ ነው የምትሰጠው። ማየ ይኸው መጣሁልሽ ነው። ከዛ እግዚአብሔር ይመስገን እናቴ በመሃል ላይ በአባቴ ቦታ ህንፃ ኮንስትራክሽን ገባች። ኮንስትራክሽን ዲዛይን እዛው ስራ ጀመረች እናታችን በጽዳት። ከዛ እሷ እዛ ስትሰራ ደግሞ እዛው መስሪያ ቤት ደግሞ ክረምት ሲሆን ሲሳይ ሹምዬ የሚባል አንድ ጓደኛ ነበርኝ እዛ 54 ቀበሌ ውስጥ ከሱ ጋር አብረን ነበር የምሰራው። እዛ ቀን ስራ ጀመረ። 54 ታሪካዊ ሰፈር ነች። ብር ከ92 ናት ደሞዛችን። እሺ ያቺ ብር ከ92 ስንት ታሪክ እንደምሰራ በዛን ጊዜ እዛ መስራት ጀመርኩ። በዛው እንግዲህ ትምህርቴን መሀል ላይ እየከበደ ይመጣ። ራስ ማስተዳደር እንዴት እንደሚከብድ የዛን ጊዜ ቤተሰብ አንድ እናት ብቻ ናት የምታስተዳድር፣ ሌሎቹ ሴቶች ናቸው፣ የኔ ታናናሾች ናቸው። እና እዛ እየሰራሁኝ ከዛ ተነስቼ ስራውን እየሰራን ደሞዝ እያደገ ይሄድልሃል ወደ 3 ብር። ከዛ ቀለም ቀቢ ሆንኩኝ። ቆንጆ ቀለም ቀቢ፣ አሪፍ ቀለም ቀቢ። እሺ ያው ደሞዝ አይጨመርልህም፣ ግን እዛው ረዳት ሆነ። መንገድ ላይ ራሱ ትሄድ እንዲህ እያልክ ነበር። እሺ መንገድ ላይ እንደ እና ያንን እያደረኩኝ ጥሩ እያደግን ምን እያልን እየሰራን ምናምን ጀመርኩ። ከዛ ደግሞ መሀል ላይ ቀን ስሯን አቋረጥኩና ወደ ትምህርቴና ወደ 9ኛ ክፍል አብዮት ቅርስ ስመደብ እዛ የቄራ ልጆች ጓደኞች ነበሩና ቡሽ ገላን ነፍሱን ይማርና ሞቷል። አሁን እሱ የለም። ሌሎችም ነበሩ። እዛ እየተማርን በቃ ጥሩ ተማሪዎች ሆነን ጥሩ ተማሪ ሆነን ነው እንግዲህ መቋቋም የሚያቅተም ሰዓት ነው። በዛ ላይ እሱ ሲሆን ቀበሌ ኪነት ማስታወቂያ ወጥቷል። ታዳጊ ኪነት ተብሎ እሷን ሳይ ደግሞ ኪነት ካልገባው ደግሞ አማረኝ። ወደ ኪነቱ ያቺ ምርጫ የምንወዛገብባት እድሜ ያቺ ግማሽ ቀኔ ለምን እዛ አሉልም ማለት ነው። እሺ ቀበሌ ኪነት
አንድ ተስፋ ሚካኤል የሚባል ጓደኛ አለኝ፣ የሰፈሬ ልጅ ነው። ከሱ ጋውንና ቀበሌ ኪነት ሄድን። የመጀመሪያ ቀን የገባው ጊዜ አችሉም ሂዱ ተባለ። በቴስታ ተመትቻለሁ። እውነት አንተ አትመጥንም ተብለህ አሁን ዛሬ አይቶኛል። እናንተ ሂዱ ከዚህ በቃ አችሉም ተብለን የተባለ ገገማ እምቢ አልኩ። በቃ በፍጹም አልሄድም። ተመትቼ እኮ አልቅሽም አሉኝ እና እዛ ኪነት ገባን። እዛ ኪነት እየሰራን እንግዲህ በደርግ ጊዜ ነው ኪነትን መስራት ጀመርን እና መቅረት የለም። ከቀረት ትታሰራለህ። ካሰርክን የምታሰረው ደግሞ እዛው ነው የምታድረው አዳራሽ። በቃ ኪነታችን በደንብ ትናል። አንድ ቀን እዛው እየሰራን ከፍተኛ ኪነቶች ውድድር ተጀመረ። የቀበሌ 08 ቀበሌ 09 ምናምን ተባለና የሙዚቃ መሳሪያ ሊሰጥ ነው። የከፍተኛ የሙዚቃ መሳሪያ ለኛ ሊሰጥ ውድድር። ከዛ በኪነት ስንወዳደር የኛ አሸነፍን። ኦኬ 08 ቀበሌ አሸነፈ። የሙዚቃ መሳሪያ ቤዝ ጊታር ምናምን ከበሮ ምናምን ተሰጠ። ምን ነበር የምትሰራው ያኔ አንተ? በምን ሙያ ነው? ተወዛዋዥ እና በብዛት ደግሞ ተወዛዋዥነቱ የበለጠ ህዝባዊ መዝሙር ነው የምታደርገው። እኔ ከማስታውሳት መዝሙር ክንዳችንና ሳለ ለኢኮኖሚ እድገት እንድትሆን ኢትዮጵያ የዳቦ ቅርጫት ገበሬው ምርቱን ያዝራ አዝመራው በያለበትም ቦታ በየስፍራው የሚል እሷ አንተ ተሰበሰባለህ። አረንጓዴ ቢጫ ቀይ ነው የምትለብሰው። እሺ እና ኢትዮጵያ አይቀርም አልኩ። ከዛ ያንን ስንወዳደር ያንን አሸንፈን አሁን በጣም ምን መጣልን? እድገቱ መጣ። በጣም ቆንጆ ሆነ። አሁን እዛ ኪነት በደንብ መስራት ጀመርን። አካባቢያችን ልጆችም የ08ቶች አብረን እየሰራን እያለን በመሀል ላይ እኔ ቤት ቁጭ ብለን ተስፋ ሚካኤል ምን ይሆናል? በጣም ጎበዝ ልጅ ነው እሱ። የት ገባል? ከፍተኛ ገባ። እሺ ከፍተኛ ጎበዝ ኪነት ነው፣ ተወዛዋዥ ነው። አሁን ራስ ቲያትር ነው የሚሰራው። ድምፃዊም ነው፣ ትግርኛ ዘፈን። ከዛ አንድ ቀን ቤት ሲመጣ አዳሙ አለኝ፣ ለምንድን ነው እኛ ጋር መተህ የማትወዳደረው አለኝ። የት? ከፍተኛ ሆኖ ቀጠና 2 ቀጠና 2 ማለት አሁን ሙሉ ወንጌል ሆኗል። ቀጠና 2 እዚህ ወደ ቶታል 3 ቁጥር ማዛይ እሱ ያኔ ኪነት መስሪያ ነበር፣ አዳራሽ ነበር። እሺ ከዛ ሄድኩ። እኔ በምን ልወዳደር መሰል? በቲያትር ግግም ብዬ ሰርቻለሁ አልኩ። እሺ አዎ ሰርቻለሁ። ቲያትር ሰርተህ ታውቃለህ? ቲያትር አዎ ሰርቻለሁ አልኩ። እሺ እነ ደረጀ ሀብቴ እነ ዳንኤል የሚባሉ ድነ ክፍሌ ታገር ሴፉ እነሱ ነበሩ ያኔ እዛ የሚፈትኑ። ከዛ ገባሁኝ መድረክ ላይ ወጣሁና የሰራኸውን ስራ ሲባል የሆነ ገጸ ባህሪ ፈጠርኩና እዛው ዝም ብለህ ገግመህ እዛው በገገማ አልኩት እና ድምፄ ፓወር አለ። የሚስተካከሉ ነገሮች አሉ፣ ጀርባ ትሰጣለህ ምናምን፣ እነሱ ይስተካከላሉ። በቃ ትቀጥላለህ፣ ታርፋለህ አልተባልኩ። አቤት እዚህ ደስታዬ። እሺ አለፍኩ። ያው ትምህርትም መሀል ላይ ተቋረጥ። ወደ 10ኛ ክፍልም ላይ አቋረጥኩ። በቃ ብዙ በጣም የትምህርቷ ነገር ተሯሯጥም ስለነበረብኝ አቋረጥ። ወደ ቲያትር ዓለም ገባሁ። እዛ እየሰራን እነ ጌጤነሽ አለማየሁ፣ ደረብ ወርቅ፣ ሴፉ እነሱ ከኛ ጋር ነበሩ። እሺ እና አብረን እንሰራለን። እዛ ቲያትር እየሰራን እያለን ቆንጆ እያደረግን እያለ ተበተነ። አሁን ሲበተን ውድነህ ክፍሌ መረጠንና ሌላ የቲያትር ይፍታይ ንጉሴ በሚል የቲያትር ክበብ አቋቋመንና ቲያትር ጀመርን። ኦኬ የቀኝ ጌታ ይፍታይ ንጉሴ ቀኝ ጌታ ይፍታይ ንጉሴ ያው በሱ ተቋቋመ። ከዛ በኋላ እዛ እየሰራን እያለን ደግሞ ቆንጆ ነው። ውድነህ በጣም የሚገርም ሰው ነው። እንድታድግ ይፈልጋል። ታገልም ከጎን ይኮተኩተናል። ታገል የልጅ አዋቂ ነው። ያኔ ልጅ ነው፣ የልጅ አዋቂ ነው። ጥሩ ጓደኛሞች ነኝ። ከኔ ጋርም ያኔ ጥሩ ቅርበት አለ። እሱ ውድነህ በጣም ቆንጆ ቅርበት፣ በቃ ደስ የሚል ቅርበት። ሻይም ስንጠጣ እነሱ በጣም ይጽፋሉ፣ ምን ይላሉ፣ እኔ በትወናው። ከዛ በኋላ እዛ እየሰራን እያለን እንደገና ንጋት በቃና የሬዲዮ ፋና ዜና አንባቢ ያለች ሙሉነህ ጀቢሳ የምትባላለች፣ መርድ እስማኤል በርጋ አሁን አሜሪካን ሀገር ነው ያለው። ጥሩ ጸሐፊ ነው፣ ግጥም ጸሐፊ ነው፣ የዘፈን ኪቦርዲስትም ነው። እነሱ ግሩም ተስፋዬ፣ ጽጌ ተስፋዬ የሚባሉ ልጆች አሉ። እነሱ ሚሊት ትርሲቷ ሲሆን በጣም ጎበዛውን በቅርብ ነው የሞተችው ሻለቃ ትርሲቷ ሲሆን በጣም ጎበዝ ምን ብዬ እንደምነግርህ አርቲስት ናት። በአጋጣሚ ያውን በቅርብ አረፈች። በዛን ወቅት ላይ 4 የቲያትር ክበቦች ነው ያሉት።
አንድ አፍለኛው እሺ የነ ሰራዊት ፍቅሬ ነው። እሺ ሉሲ የተስፋዬ ባሪያው እሺ ብሔራዊ ቲያትር እሺ ያለው ማለት ነው። እሺ አበራ ጆሮ ደግሞ የሽመልስ አበራ ነው። የሽመልስ አበራ ነው። የኛ ደግሞ ከፑሽኪን ከእንትን በኋላ ቀየርነውና ስማችንን ባህሉ ግርማ አደረግ ነው። መስታወት የሚባልም ነበር በዛ ሰዓት። መስታወት የሚባል ነበረ፣ ግን ገነው የወጡት እነዚህ አራቱ ነበሩ በዛ ወቅት ላይ። እሺ በጣምና አራቱ በቃ ያ ከተማው በአራቱ ነው። እና ሰራዊት ፍቅሬ እንትን ናቸው ሬዲዮ ድራማዎች፣ አበራ ጆሮና ባህሉ ግርማ የቴሌቪዥን ድራማዎች ነው። ከዛ እኛ ተወጣጣንና ከዛ ውስጥ እንግዲህ በዛ ቲያትር ላይ ተሳተፍነው እኔና አስቴር ደስታ የምትባል አሁን አሜሪካ አለች። በእኛ ባህሉ ግርማ ከቲያትር ክበብ የነበረች እኔ እሷ። ከዛ ከባህሉ ግርማ ወጣን። ከእንትን ደግሞ ጌዲዮንና ሽመልስ አበራ ጆሮ ከአበራ ጆሮ ቲያትር ክበብ ወጥተው ተከታታይ የቴሌቪዥን ድራማ ወደ 25 ክፍል ሰራን። ደስ የሚል ነበር። የቲያትር አጀማመሪ እንደዚህ ነው፣ እድገቴም እንደዚህ ነው። መዘጋጃ ቤት ቲያትር ሰርተሃል? ምን ያህል ቲያትሮች ላይ ተሳትፈሃል? መዘጋጃ ቤት የሰራሁት አንድ ቲያትር ነው። እሺ ማቆሚያ የሚሆነው እሱ ነው። መጀመሪያ እሺ እዛው ተጀመረ እዛው አለቀ? እዛው አለቀ በለዋ። የውድነህ ክፍሌ ድርሰት ነው። ነጭ ጥቀርሻ። የውድነህ ድርሰቶች የሚገርሙ ናቸው። ርዕሶቹ ይገርማል። ርዕሶቹ ጠቅላላ ባቢሎን በሳሎን፣ ሰማያዊ ጢስ እንደዚህ ናቸው። የምናምን ጥፍሮች። ፕሮፌሰር ቦያርካና ሞት የሚል አንድ ስራ ነበረው። ኦኬ ዋርካ እኔ ፕሮፌሰር ቦያርካና ሞት የሚል ኦኬ። እንደዚህ አይነት በጣም ለየት ወጣ ያሉ ስራዎች ናቸው። ክፍያው ዋን በወር ስንት ብር ታገኙ ነበር? እንደዛ ተለፍቶ እንደዛ በእግር ተሄዶ እንትና አንዴ ማንዴላ ትዝ ይለኛል የሆነ ፊልሙ ላይ ማንዳም በጣም ነው የምወደውና ከዚህ እስከ ላፍቶ በእግር ተለፍቶ ላይሸት ነው ከቶ እግር ይሸታል ብሎ እውነቱን ነው። ስቀበል 8 ብር ከ65 ምን ተቀበልን። እሺ ከዛ ተያየን። እኔም እሱም ጋር ደግሞ ኳርን ነው። እሺ 8 ብር ከ65 ተሰጠ። እሺ በህይወት ያረሳት። እሺ ከዛ ተበሳጨች። እኛ ለፍተህ ደክመን በእግር ጫማ ጨርሰን ችኖ ማገኘ እያልኩ ስል በቃ ምን ማድረግ ይቻላል እንዲህ ሆኗል፣ በቃ ዝም ብለን እንሂዳለን። ከዛ ደወለልኝ። እሺ እኔ ካሁን በኋላ አልመጣም አለ። ቲያትር አልሰራም። እሺ እሱ አቆመ፣ በቃ አቆመ። አሁን እዛ መዘጋጃ ቤት የተዋወቅኳቸው ልጆች ነበሩ። እነዚህ አሙቁልኝ። ያኔ መዘጋጃ ቤት ቀለበት ይደረግ ነበር። እዛ ቀለበት ሲሰራ አንድ ሰለሞን በቅጽል ስሙ ሰፌድ ምን እለዋለሁ አሙቁልኝ ይሰራል እና አዳሙ አለኝ አንተ እኮ ድምፅህ በጣም ፓወራለሁ ያምራል፣ ለምን አሙቁልኝ አሰራም አለኝ። እኔ ልጄ ልሂድ ትሰራለህ አለኝ። አዎ ይዤ እሄዳለሁ። አምባሳደር ይዞኝ ሄደ። እሺ አዎ ነፍ ሰርግ ነው። እዛ ደግሞ ግን ደስ የሚል ነገር በምን እንደተማርኩ ሰፈሬ ውስጥ ሰርግ ሲኖር እዘፍን ነበር። ደመቅሽ ጎበዝ ነበር የጎረቤት ምናምን። ያኔ ግን ክፍያ የለህም እንጂ ምሳ በደንብ ትበላለህ። ቆንጆ ምሳ ይችላሉ አሉ አይሎ ጋር ምናምን። በቃ እንደዚህ ነው የምታደርገው እንዲህ ነው ብለው ነግሮኛል። በ150 ብር ቀለበቱን ሰራው። ቀለበቱን ስሰራ የሆነ ትኬት ቆረጡልኝ። ገባው በር ላይ ያው ትኬት ተቆርጦ ነው። አምባሳደር መግቢያ ትኬት አለ። ብሔረ ጽጌና አምባሳደር መግቢያ ትኬት አለ። አዎ ከዛ ገባውኝ ዘፈንኩ። ተራይ ደርሶ ከዘፈንኩ በኋላ በቃ ሰርጉን ስራልን አሉኝ። ጥሎሽ አለው፣ ሰርግ አለው፣ መልስም አለው ምናምን። ለ150 ብር እንከፍላለን። እሺ 150 8 ብር ከምናምን የተከፈለው ሰውዬ 150 ብር ሲያገኝ እንግዲህ አስቡ። ዓለም ነው እንጂ ቀላል ዓለም። እሺ ሄድኩ፣ ሰራው፣ ታደረሱኝ። ከዛ ሰርጉንም ሰራው። ጠዋት ብር አምባር ሄጄ ሰራው። ከዛ በኋላ መልሱንም አስገባቸው። ማስገባት ነው ብለህ አስገባው። እሺ ለዛ ይቀለቅሉለት ሄድኩ። እሺ ጨርሰናል እኮ አሉ። ተወዘወዝካል። ሶስት ሺ ነው አለ። ይጣፈጠኝ 10 ብር እየተሸለምኳቸውን 10። እሺ ከዛ በኋላ አሁን እየጣፈጠኝ መጣ። ሲጀምር እንግዲህ ለዚህ ደረጃ መድረሴ ዋናው መንስኤ የነበረው እዛ መዘጋጃ ቤት የተመከርካት ምክር ነች። ከዛ ያችን ተሰራ። ሁለተኛ ጊዜ በቃ ዝንጥ እያልኩኝ ሄጄ በር ላይ መቆም። ሰው ቤተክርስቲያን ሊሳለም ሄዳል አይደል? እኔ አምባሳደር ሄጄ ነው የምሳለው። እሺ እዛች አምባሳደር ላይ ቆማለሁ። ከዛ ልክ ተራ ሲደርስ ያው ዘፋኝ
ተብሎ ይገባል። ብሯም እየጣፈጠች መጣ። 2 3 መጠየቅ ጀመርኩ። እነሱ የሚጠይቁ 6 5 ይጠይቁ ነበር። እኔም 6 5 አደኩ። እስከ ጭራሹ ተፈላጊ ሆንኩኝ። እየተደወለ መጥራት ደግሞ ስልክ የለም። ክፋቱ ሞባይል ምናምን የለም። እኛ ቤትም ስልክ የለም። ጎረቤት ነው የምጠራው። እሺ ጎረቤት ሄዳለሁ። ጎረቤቶቼ አዳሙ ስልክ ይላል። ሮጬ ሄጄ አነጋግራለሁ። በቃ እንደዚህ ነው። እሺ ከዛ ቀብድን ተቀብዬ እንግዲህ ቀብዱ 200 ብር እንዲሰጡ ነው። ቀብድን ትቀበላለህ። ሰርጉን በደንብ አድርገህ ትሰራለህ። ሽልማት አለው ምናምን ጥሩ። እግዚአብሔር ይመስገን እናቴን ሁሉ ትንሽ መርዳት ጀመርኩኝ። ዋው ደስ ይላል። አሁን እየጣፈጠኝ መጣ። ገባ እሱን እየሰራው ደግሞ ቲያትሩንም እሰራለሁ። ያ ደግሞ የሚገርም ነገር ጥሩ ደንበኞች ያዝኩ። አሁን ለምሳሌ ኢትዮጵያ አየር መንገዶች ካፒቴኖችን ዶንያ ተራ የሶዶ ጉራጌዎች ናቸው። ያ ምናምን እነሱ ግሩፕ በቃ ደንበኛ ግሩፕ ተደውሎ ለአዳሙ እዚህ ሰርግ አለ እንድትመጣ። በቃ አንዳንድ ቤተሰብ ደግሞ አንዱ ልጅ ከዳርክና ጥሩ ነገር ካሳያቸው መደዳውን የምትድሩ አንተ ያላንተ ሰው የለም። ካላንተ ሰው የለም። ዋናው የሚፈለገው ነገር ጸባይ ነው። በቃ ጥሩ መስራት ጀመርኩ። ያው እንግዲህ እግዚአብሔር ይመስገን ለዚህ ደርሰናል እላለሁ። ከተማው ላይ በጣም በቃ አሉ ከሚባሉ በቁጥር ውስኖች ናቸው። ያው ቁጥሩን መጥራት አያስፈልግም። አንደኛው አንተ ነህ። ሲጠይቅም ቆንጆ ሳንቲም ነው የሚጠይቀው ይባላል። አዎ ያው ለሰርግ በፊት ነገርኩህ እኮ እንፈራ ነበር። ሰው ስኬት ያመጣል ትላለህ። እነሱ ስኬት አመጣው ደገሱት ምን ትላለህ? ወይም ሌላ ደግሞ መጥቶ ይቀማኛል ትላለህ። ልክ ነህ። አሁን ገንዘብ እንዲህ ብጨምርላችሁ ይቀንስ። ግን ሳትወድ በግድ ድሮ አልዋሽም በድምጽ ብቻ ነው እንዘፍነው። አሁን ሳክስፎኒስትም አለ፣ ሳክስፎንም አለ። እንደገና ደግሞ ያ ሳክስፎኒስት ገንዘብ ይከፈለዋል። ሽልማት ብታገኝም የሼር ነው። ደግሞ ስትሰራው አሳምረር ከልቤ ነው የምሰራው። ጥያቄ የሚሆንብኝ ነገር ለምንድን ነው አሙቅልኝን ክብር የማይሰጡ ትላለህ። ሁሌ በጠጅ መጥቶ የሚዘፍን ይመስላቸዋል አንዳንዶች። ልክ ነህ። ለጠላ ብሎ መጥቶ የሚዘፍን ይመስላል፣ ለእህል ብሎ የሚዘፍን ይመስላል። ልክ ነህ። ቢያውቁት ለሰርጋቸው ውበት የመጀመሪያው እሱ ነው። ልክ ነህ። አሙቁልኝ ነው። ልክ ነህ። ያ ዘፋኝ እኮ አስበው ሙሽራ ሲወጣ አዳራሽ እስኪገባ ድረስ ያለው እንዴ በጣም እንዳልኩ ነው። የተለየ ፍቅርና አክብሮት አለኝ ለአሙቁልኝ እና በአጠቃላይ ምን ልል እንደፈለኩ ታውቃለህ? ለአሙቁልኝ ክብር እንዲሰጥ ነው። ሁሌም የሰርግ ውበት ናቸውና ክብር ይሰጣቸው ለማለት ነው። በዚህ ሙያ ምን ያህል ዓመት ሰራ? ረጅም ጊዜ 87 የጀመርኩት። በ30 ዓመት ያሙቁልኝ ስራ ውስጥ እንደው ምን የተለየ ነገር አጋጥመዋል? መቼም ብዙ ገጠመኞች ይኖራሉ። እስኪ እንደው ስለዛ እናውራ አዳምዬ። እርግጥ እውነት ነው። በጣም ብዙ ገጠመኞች አሉ። የሚገርም የሚያሳዝን ከሚያሳዝነው ልጀምርልህ እና አንድ ጊዜ አንድ ሰርግ ሰራለሁ እና ያን ሰርግ የሰራሁት እንትን ነው ከውጭ መተው ነው እና ሰርጉን ሰራ ሂልተን ነው ሰርጉ የነበረው። ደሳለኝ ሆቴል ደግሞ መልስ ነበር። ከውጭ ነው የመጣው። ከውጭ የመጡ ዜጎች በጣም ብዙ ናቸው። መኖሪያ ቤት እንትን አትላስ ጀርባ አትላስ ሆቴል አካባቢ እዛ ነው የያዙት። አንድ ሙሉ ግቢ ይዘዋል። እዛ ነው እንትን የሚሉት። ሙሽራው የሚወጣውን ከዛ ነው። እሷ ደግሞ የቤተሰቦቿ ቤት አለ። የሙሽራው ቤት ግን ከነ ቤተሰቦቹ ከውጭ የመጡ ዜጎች ምናምን ጓደኞቹ ጠቅላላ የመጡት ወደ 30 ምናምን 40 ይሆናሉ። እና እናት አባቶች ሁሉ መጥተዋል። ሰርጉን ሰራው። በጣም አሪፍ ነበር። ያኔ ሳክስፎን የለም በድምጽ ነው። ከዛ ቀጠልኩኝና መልሱንም ደሳለኝ ሆቴል ሰራው። ጥሎሹንም ሰርቻለሁ። በራምባሩም ተሰርቷል። መልሱ ደሳለኝ ሆቴል ተሰራ። አሁን የሚቀረኝ ቅልቅሉ ላይ ነው። ቅልቅሉ ላይ መገኘት አለብን ምናምን ስላሉ ግሩፖች ስለሆኑ ሄድኩ። እዚህ ኢትዮጵያ ውስጥ የሚኖሩ የእሱ ጓደኞች ናቸው ሚዜ የነበሩትና የነሱ ግሩፕ ነው የሚሰራላቸው። አሁን ሰርግ የቀለቀሉለት ሲሄድ ግማሹ ውስኪውን ይጠጣል፣ የሚቅመውን ደግሞ ጫቱን ይቅማል። ተሰብስበው ገባሁኝ። ሰላም ናችሁ እንዴት ነው ምናምን አዳም ምናምን አሉ። ሰላም አለኝ። እኔ በቃ ቁጭ እንዲህ ሳይ ምንም ነገር የለም። ልብስ ማትለብሱ ዝግጅቱ ስለው እሷ እኮ ሄዳ ቀርማ ቤት ተቀላቀለች አለኝ።
አልገባኝም። ምን ማለት ነው? እሷ ሄዳ ቀድማ ቤት ተቀላቀለች ማለት ግራ ገባኝ። በኋላ እንጫወታለን ምናምን አለኝና ሙሽራው ተነስቶ ወደ ውስጥ ገባ የሚሰራውና ከዛ በኋላ የሚጠጣ ስጡት ምናምን አለኝ። ቢራ ሰጡኝ። ቢራዬን ቁጭ ብዬ እየጠጣሁ የምትበላውም ነገር ከፈለግ ካንሳ ምናምን ሲሉ አይቆየኝ አልኩኝና ከዛ ሚዜው ጋር አጠገቤ ነበር። ምንድነው ምን ሆነው ነው ምናምን አልኩ። ተለያዩ እኮ አለኝ። ኧረ እባክህ ምን ነው ተለያዩ? ምን አልኩት። አዎ ተለያዩ አለኝ። መልስ ትናንትና መልስ አይደል እንደ ሰራ ነው። ማክሰኞ እኮ መልሱ ተሰርቷል። ዛሬ ሐሙስ እንዲህ ነገር የምታጋልጥ በቃ የምናገረው ተንተባተብኩ። ትቀልዳለህ እንዴ የምርም ምናምን ስል አዎ አዳም አለኝ። ተለያዩ አለኝ። በምን ምክንያት እንደተለያዩ ታውቃለህ? እሱ በጉዲፈቻ ነው ያደገው። ወላጅ ያሳደጉት እናት አባቱ መጥተዋል ከአሜሪካን ሀገር ይዘውት እና አሁን እዚህ ቅልቅል ሲባል የሐረር ልጅ ነው አሉ እና ቅልቅል ሲባል ማንም ቤተሰብ ዝም የለም የሚያውቀውም ምንም የለም። አስተዳደጉ ያው እንግዲህ ወስዶ አሳድገውታል። ምንም ነገር እሱን የማውቀው ቤተሰቦቹ ምናምን የማውቀው ነገር የለም። ግን እኔ የማውቀው ምንድነው የእሱ እናት አባት ፈረንጆቹና ወንድሞቹ ዘመዶቹ ከዛ ጋር ማምጣታቸው ነው። ከዛ ቅልቅል ምናምን ሲል ምን ትሆን አላውቅም። የትኞቹን ዘመዶችን አምጥተው ነው የምቀላቀለው አለችው። ይሄን አታውቅም ነበር መጀመሪያ? ታውቃለች እንጂ ለምን እንዴት እንደመጣ ታውቃለች። ያንን በልቧ ስላለ እኮ ነው። የትኞቹን ዘመዶችን አምጥተህ ነው የምትቀላቀለው? አንተ እኮ ዘመድ የለህም። በጉዲፈቻ ያደግነው ስድብ ነው። አበድ አይኗን እንዳላይ አይንሽን እንዳላይ ያላት ሽማግሌ መጣ፣ ተሰበሰበ። የእሷ ቤተሰቦች መጥተው ይለምኑት። አንገቴ ይታረዳል፣ አንገቴ ይታረዳል ቢለምኑት። ጓደኛ የሚገርም ነገር የሴት ሚዜዎች ማጋ እንደነበሩ ታውቃለህ? እኔ ሄድኩለት ሐሙስ ዕለት እሱ ቤት ነበሩ። እነሱ ሁሉ ተበሳጭተዋል። ከውጭ ነው የመጡት፣ ጓደኛሞች ናቸው። በቃ እሷን ላይና ላፈር አሏት። ከዛ ሆነ ያው ተለያይተዋል። ሰማው መርዶዬን። አስብ 1000 ብር አለች። ያችን 1000 ብር እንዴት ልቀበል? በቃ ምንም ማድረግ አልችልም። ምን ብለስ ትቀበላለህ? እውነት ነው። ከዛ ስንት ሰዓት ሆነ? ከምሽቱ 2 ሰዓት ወደ ቤቴ ልሄድ ስል በሉቻው በቃ እኔ ሄዳለሁ ስል አንደኛው ኧረ እኔ እሸኛለሁ አዳም በቃ ምንም ችግር የለም እኔ እሸኛለሁ ተጫውቼ 3 ሰዓት ምናምን ላይ እንወጣለን አለ። ከዛ እኔም ከነሱ ጋር ስጫወት ቆየሁና በሉቻው ብዬ ስወጣ ዝም ብዬ አዳሙ አለኝ። ሙሽራ አቤት አልኩ። ና አዳም አንተ እኮ የታዘዝከውን ስራ ያልነን ጠቅላላ ሰርተሃል። እስካሁን ድረስ አክብረኸኝ መጥተሃል። ክብር ሰጥተኸኛል። ምንም አንተ ያጠፋው የለም። ለስራ ነው የመጣው። እቺ መተዳደሪያ ናት። 500 ብር ጨምሮ 1500 ደስ ይላል። ብርማን ያየ አይሆንም ማለት ተሰጠኝ። ከዛ ወጣውና በህይወቴ ሁሌም እማነሳው ነገር ነውና በጣም ያሳዝነኛል። በህይወቴ ትልቅ ነው ሰርግ ሲፋቱ ይገጠመኝ ይሄ ነው። በአይቤክስ ሚዲያ አንድ ጊዜ ትዝ ይለኛል። ካፒቴን ነው እና ፒኮክ መናፈሻም ቀለበት ይደረግ ነበር። ቀለበት ይደረጋል። እዛ ቀለበት ቦታ ላይ እሱ መጥቷል። እሺ 213 ማርቼዲስ ነው ይዞ የመጣው። በሱ ነው የመጣው። እዛው ቆሟል፣ እየጠበቀ ነው። ቀለበት አፈራራሚዎች ገብቷል። ሴቷ ብትጠበቅ ትምጣ። ፀጉር ቤት ናት። ጠበቀ። ትግስቱ አለፈ። መኪናውን አስነስቶ ተነስቶ ሄደ። በቃ መጨረሻ ላይ የእሱ ሽማግሌዎች አሉ አይደል? እሷ መጣች። እሷ ስትመጣ ቁጭ አለች። ተለምነው አፈራራሚዎቹ ተጠይቀው እሱም እንደገና ሄዱ ተጠርቶ። እኔ ነበርኩ ደግሞ ሰርጉን ሁሉ ተነጋግሬያለሁ። ቀለበቱን እየጠበቅኩ ነው። ከዛ በኋላ ተጠርቶ መጥቶ ቀለበቱ ተደረገ። በጣም ተናዱ። ሰርጉን ጠቅላላም እንዳለን ያለቀው። አንዳንድ ሰው በጣም ትዕግስት የለውም። ትዕግስት ያለው ማለት ትዕግስት የሌለው አለ። ብዙ የሚያጋጥሙ ነገሮች አሉ። ሰርግ ላይ በጣም ብዙ የሚያጋጥም ነገር አለ። ስንት ፈን አለ፣ ስንት የሚያስለቅስ፣ ስንት ያለቀስኩበት አለ። ሰርግ በእውነት አልቅሻለሁ። ተወኝ። ሰርግ ላይ ምን ተፈጥሮ? እሱ ፈንም አለው። ሰርጉ ተጀምሮ እስኪያልቅ ድረስ አስቂኝም ነው አስለቃሽም ነው። እስኪ ያጫውተኝ አዳሚ። ወንድማማቾች ናቸው የሚያገቡት። ከበቆጂ መጥተው
እሺ የአንደኛዋ ቤት አጉስታ ነው። እሺ የአንደኛዋ 4 ኪሎ ነው። አጉስታ ያለው ታላቅ ወንድም ነው። ታናሽ ወንድም ደግሞ 4 ኪሎ ነው። ከዛ ሰርጉን እኔ ነኝ ያስኩት። ወደዚህ ዋሪት ህንፃን ታውቀዋለህ? ወደ ፕላዛ ሆቴል ወደ እንትን ስትሄድ እዛ ዋሪት ህንፃ ክርስቶስ የሚባል እሱ ነው ያገናኘኝ። ሰርጉን ገብረ ክርስቶስ ነው ምናምን ሰርጉን አገናኘኝ። ሰርጉ የት ነበር መሰለ? 08 ቀበሌ ማለት ከአይቤክስ ሆቴል ጀርባ አንድ አዳራሽ ነበር። እሱ ጋር ነበር። ጥሎሽ ልንሰጥ ሄድን። ጥሎሽ ላይ በታላቅ ወንድሙ በኩል አዳሙ ይሄድ ተባለ። እሺ ለአንደኛው ጥሎሽ ማን ይስጥ ተፈለገ። በጣም በቃ የሚጎበዝ የሆነ አፍ መናገር የሚችል እነሱ ከበቆጂ ነው የመጡ። እንደዚህ አይነት እንትኑ ላይ ይከብዳል። ያው ጥሎሽ ስትሰጥ በጣም ከባድ ነገር ነው። ያው በጣም ተጫዋች እንደዚህ ከእንትን የመጣ ከእንትን እንዴት እንደሚያወሩ ግን አንድ ነገር ልነግር የምችለው የምፈልገው ነገር በጣም በዚህ በጥሎሽ መስጠት አንደኛ ነኝ። እስቲ በእናትህ እስኪ አንደኛ ነኝ። እና ጥሎሽ በሴቷ በኩል በወንዱ በኩል በወንድም እየሆነ ሄድኩ። በአንደኛው ትንሽ ወንድም ደግሞ ተፈልጎ ከየት ይገኛል? ከ4 ኪሎ ጥሎሽ የሚሰጥ ጥሎሽ የሚሰጥ ከ4 ኪሎ ተፈለገና እኔ የዚህን ጥሎሽን ሰጠው። ለካ እዛም ጥሎሽ ተሰጥቷል። ጥሎሽ ተሰጥቶ ለካ ችግር ተፈጥሯል። ቤት በኩል የ4 ኪሎ አራዳ ታዋቂ ተብሎ ሄደው ልጅ ጉድ ሰራቸው። ምንድን ነው ሁሉም ነገር ስትሰጣው እኛ ስንሰጥ ጥሎሽ ይሄ ከእንደዚህ ሀገር የመጣ ነው፣ ከአሜሪካ ነው። ከዛ ከቬሎ ነው የሚጀምረው። ከቬሎ ቀጥለ የመልስ ልብስ ነው። ከመልስ ቀጥለ ደግሞ የነዚህ ለአዘቦት ቀን ግልገል ፓንት እንኳን ሳይቀር ነው ጥሎሽ ላይ። እሱ እኮ ነው ችግር የፈጠረው። ሌላ መሰለ እንደ አባቴ ጥሎሽ እንደዚህ ሲሰጥ እነሱም እንደነገርኩ አካሄዳለሁ። ከዚህ ልብስ እዚህ ልብስ እዚህ ልብስ። ከዛ በኋላ የመጨረሻው ላይ የሚሰጠው ወርቅ ነው። እና የቢጃማዎችን ግን ምንድነው የምታደርገው? እነዚህ ውስጥ ልብሶች ናቸው ብሎ ቢጃማ ትሰጣለህ፣ ችግር የለም። ፓንት ምናምን እነዚህ አንድ ላይ ነው የሚሰጠው። አጅሬ አነሳዋሉ። እሺ ጡት ማስያዣው። እሺ እንግዲህ ዛሬ ልጃችን ጡቷ ጉች ያለ ነው። ነገ ከነገ ወዲያ መውደቁ ስለማይቀር ለሱ ታሰበ። ሚዜዎች የት እንግባሉ? መሬት ተሰንጥቃ ብትውጠን በቃ ደስታችን ነው። ግራ ገባናሉ በቃ። ከዛ ሰው ወዲያው ፈጠጣለ። ሰው ጠቅላላ ጸጥ አለ ቤቱ ለተወሰነ ሰዓት። ከዛም በቃ እንደዚህ ነው ብለው ሚዜዎቹ ለሴት ሚዜዎች ተነግሩ ለከዚሁ ፈልገው አግኝተውት ነው ተብሎ ደግሞ ልጁን ያገኙት ማን ናቸው? የሴት ቤተሰብ ጎበዝ ተናጋሪ ነው ብለው ከዛ ያተደረገና ወጣ ነው። በንጋታው አይኑን እንዳናዩ ብለው ነው ያባረሩት አሉ። ከዛ በቃ ወዲያው ነው ያባረሩት። ጥሎሽ ተሰጠ። ሰርጉ ደግሞ ተሰረጋለ። እሺ የኮሜዲ ሰርግ ነው በቃ በጣም ገርም እና ኬክ ፕሮግራም ይደርሳል። እሺ 2 ቶርታ ኬክ 5 ድርድር በዚህ 5 ድርድር በዚህ የሁለቱም ከዛ ከስሩ ሰው እንደዚህ ያለ የሚያጅበው ምናምን ሙሽሮቹ የተደረገበት ንቅናቄ ያለው እንትኑ ቦታው ይሄ ስቴጁ የኬኩ ስቴጅ ተሰራ። ከዛ ተነስተው እንዲቆርሱ ሲሉ አንደኛው አልወረደ ኬኩ 5 ድርድር ሲሆን ከስር እስካች ህዝብ አለ። ህፃናት አልስቦ ልክ መቶ ፊቱ ላይ ግማሹ ጀርባው ላይ ግማሹ በቃ የሶፍ ምናምን ተወያል። አጃቢ ከጀርባ እየጠረገ መላስ ከሰዎቹ ልብስ ላይ ከፊትክም ላይ ከተገኘ መብላት ነው። እንደው የዛን ጊዜ እንደው ላየው ሰው የሆነ የተለየ ነገር ነው የሚሆነው። ያቺ ተደረገች። አንዷን ኬክ ለሁለት ቆራርሰዋት እሷን ሄድ። እሺ ከዛ ሰርጉ እዚያ አለቀ። ቅዳሜ እሁድ ወደ በቆጂ ይቀጥላል። ሙሽሮቹን ይዘው በቆጂ ይሄዳሉ። እሺ እዛ አሞራው ሊተጋበዘበት ሰርግ ነው። ጓሮ በሬ ይታረዳል። ወዲያው እዛው ቁርጥ ይቀርባል። መብላት ነው። እሺ የተነጋገርኩት እንግዲህ ያኔ 600 ብር ነው የተነጋገርኩት። 200 ብር ተሰጥቶኛል። 400 ብር ቀር ያለኝ አይደል? በቃ እዛ ይሰጡሃል ምናምን። እዛ ከሄድኩኝ በኋላ ሰርጉን ሰራው ጨረስኩና በንጋት ወደ አዲስ አበባ ለመጣ ስል ከእንቅልፋቸው እስኪነቁ ሙሽሮቹ መጠበቅ አለብን። ጠበቅኩኝ። ብሬን ስጡኝ ስል የምን ብር ጭራሽ መድኃኒዓለም የምን ብር አሉኝ። እንግዲህ የሰው ሀገር ነው ያለሁት። እንዴት እንደሚመጣ ነው ሁሉ አላውቅም። ስሄድ በመኪናውን ይዘው የሚሄዱት ብር ስትል ብር የለም አሉኝ። ኧረ ብቻ አለቀስኩ። እግዚአብሔር ይስጠው ታናሽ ወንድሙ
በቃ እንትናት በእኔ ከራሴ ይሰጣል ብሎ 200 ብር ሰጠኝ። እያለቀስኩኝ ወደ አዲስ አበባ መጣሁ። ምክንያታቸው ምንድን ነው? አሳስቷቸው ነው ብሩ? አሳስቷቸው ያን ሁሉ ድግስ ደግሰው ድግስ እንዳይመስል እኮ አሞራ ሁሉ ተጋብዟል። ጓሩ በረየ ሁሉ ይታረዳል ከጓሩ። ከዛ ካልቅሼ መጣሁ። ባይም ምን እንደሆነ አላውቅም። ብዙ ጊዜ የማልፈጀበትም አሉ። አንደኛው ሙሽራው ታላቅየው ከለከለው። በ6 ወሩ አረፋሉ። ኧረ እባክህ ባገባ በ6 ወሩ አለፋሉ። ግን አሳዘነኝ። እኔም የነገረኝ አይለ ክርስቶስ ሌላ ሰርግ ላይ እኮ ያው እኮ እንደዚህ ያደርገኛል እኮ እንደዚህ ከሆነ ምናምን አለኝ። ያሳዝናል። ልክ ነህ። የሆነ ከልቤ ነው የምልህ። ልክ ነህ። የሳንቲም ቢንቀር የሆነ እንኳን ማየት አለበት ልጅ ምናምን የምትለውን ነገር ታስባለህ። እንደ ሰውኛ መልካምን ነገር ነው የምታስበው። እነሱ እንደበደሉኝ አልሆነም። ነፍስ ማለት ነፍስ ይማር። ግን አንዳንድ ጊዜ እግዚአብሔር አንዳንድ ጊዜም አይደለም ሁሉ ጊዜ የመልካም ሰዎችን ሀዘን የመልካም ሰዎችን እንባ በደንብ ነው የሚያየው። በአይቤክስ ሚዲያ እንደው እስኪ ሌላ ለየት ያለ አስቂኝ የሆነ ገጠመኝ አጋጥሞ ያውቃል? ዩኒቲ ጊዮን ዩኒቲ አይተው እንደሆነ ደረጃው እዚህ ጋር አለ፣ በዚህም ደረጃ አለው። መውጫ ቀይ ምንጥንትን ቀለም የተቀባ ደረጃ አለውና ሙሽሮቹ ምን ይሉኛል? አዳም ሂድና እባክህ የሚበላ ነገር አዘጋጅ፣ የሆነ ነገር እዘዝልን አሉ። እሺ አዝዤ ስመለስ ያደረኳት ጫማ ታንሸራትተ ይሁን ቋቋ የሚል ነገር የለ፣ ከስር ብረት ያላት ሾል ያደረግ ጫማ ካደረክ ምናምን ዝንጥ ማለት አለብህ። ሰርግ ላይ የፈለገ እንደው ይቸግር ባዶ ትሆናለህ ሆነ ትራባለህ እንጂ ክብር ነው። ሙሽራ ልታከብረው የምትችለው አለባበስ ነው። ልክ ነህ። እንት ብዬልሃለሁ። አይኔም ብሎ ዘናጭ ወረድኳ ከላይ በቃ አዝዣለሁ ብዬ መልስ ነገር ነው እና ደረጃው እንዲህ ነው። አይተው እንደሆነ ዩኒቲ ጊዮን እንዲህ ጥምዘዝ ያለ ከዛ ወረድኩ። ሙሽራዋ ስር ናት ያለችው። ሄጄ ነው አጠገቧ ዝርግት ያልኩት። በእውነት እኮ ነው። የዚህን ጊዜ አንድ መኮንን የሚባል ድምፄን ሰምቶ ለካ አይቶኛልና ቪዲዮ እየቀረጸ ነው። ከዛ አወራረዴ ምናምን ቀርጾት አስቀምጦታል። አሳየኝ በኋላ ላይ ና ብሎ የቀረጽኩን ብሎ አሳየኝ። የወደኩት አወዳደቅ ጀርባዬን ሁሉ ይሄንን መቶኛል። ጓ እያልኩ በህይወቴ ማረሳው አንድ እሱ ነው። ሁለተኛ ደግሞ የዛ የካፒቴን ሰርግ ጋር መጣሁ ልተመልሽ። ሚስቱን ትቷት ሄደው ካፒቴን እሱ ሰርግ ላይ ድንኳን አፍራሽ ሌዘር ነው የለበሰው። ያምራል። ቆንጆ ልጥጥ ያለ ባሪያ ነው እና ዝንጥ ብሏል። ስለ እውነት በጣም ዝንጥ ያለ ድንኳን ብሬከር ነው። እኔ አላወኩም። ቆንጆ አድርገህ ስራ ምናምን ሲል ኧረ ችግር የለም በደንብ ነው አድርጌ የምሰራው። ያው እንግዲህ ታውቃለህ ምንም ችግር የለም እንዴት አሳምሬ እንደምሰራው አሳይሃለሁ። በስራማ አትጠራጠር አልኩት። ቆንጆ አድርገህ ሙሽራው ፊት እኮ ነው የሚለው። ከዛ በኋላ ምናምን ሲለኝ እንግዲህ ሙሽራው ዘመድ ነው ምናምን ጥሩ ሀብታም የተለጠለጠ ነው እሷን በደንብ ይዛታለሁ በግጥም ብዬ ወጣን። ቀለበት አድርጎ እየዘፈንኩ 7 ቁጥር ነው እዛ ፒኮክ እንትናቸው የነበረው 7 ቁጥር ድረስ እየዘፈንኩ ሲሄድ አሞግሷለሁ። ምንም አይሸልም። 7 ቁጥር ደረስን። ለካ ማን ያውቀዋል መሰለ ጥበቃዎቹ ያውቁታል እንኳን አፍራሽ ነው። እኔ እሱን ጨርሼልህ ወጣ ስል እየቀጠቀጡት ይዘውታል መጡ። ጌታ ስል ለካ ድንኳን አፍራሽ ነው። ምን ትለዋለህ? ከዛ በኋላ በቃ በህይወት የማረሳው እሱ ነው። አንድ ደግሞ የዳርኩት ሙሽራ ልጁን ዳርኩት። በ24 ዓመት አሁን በቅርብ ማለት ነው ልጃቸውን ዳርኩኝ። ከአሜሪካ መጡ። የሚገርም ነው። ሰርግ አነጋገሩኝ። አዳም እንደዚህ ነው። ሄድኩ። እኔ ሄድኩት ምን ላደርግ መሰለህ? ሰርጉን ልሰራ ነው። ግሎባል ሆቴል ነው። ልክ ስደርስ የዳርኩት ሙሽራ እንዲያዳው ብለው ሚዜዎቹ የእሱ ሚዜዎች ሁሉ ነበሩ። ተሳሳመ። አንተ ለልጄ መጣህ አለች ባለቤቱ። ከዛ በኋላ ሰርጋቸውን ሰራውላቸው። የሚገርም ነገር ይሄ በጣም ታሪካዊ አጋጣሚ ነው። ለእኔ በጣም በህይወቴ ማረሳው ትልቅ ግሎባል ነበር ሰርጋቸውና ለልጁ ሰርግ የደረስኩት ማረሳው እሱ ነው። እንግዲህ ሌሎችም ይኖራሉ። እውነት ነው። የማላውቃቸው እውነት ነው። ግን ገና ያንግ ነው የምትመስለው፣ ወጣት ነው የምትመስለው። አዳምዬ ይቅርታ አድርግልኝ። ግማሽ መቶ ዓመታችን እንበልተናል። አሪፍ ነው። ደስ ይላል። እግዚአብሔር ይመስገን። ደስ ይላል። ሌላው ሼህ አላሙዲ አግኝተው ያውቃሉ ሰርግ ላይ? አባቢ
አባቢ እኔ ስማቸውን ብያለሁ። በጣም ነው ስማቸውን የምወደው። እሺ እኛ አባቢ ነው የምንለው። ከአንድም 6 ጊዜ አግኝቼዋለሁ። የምርህ ነው? አዎ። ያው የማረሳው ትልቅ አጋጣሚ ገጠመኛለኝ። እስቲ ንገረኝ። በምትሄድበት መቼም ምቀኛ አይጠፋም። አዎ አዎ። ነፍሳቸውን ይማርና ጋይ ጸጋዬ ነኝ። አንድ ጊዜ ጋር የሸራተን ማናጀር ነበር፣ ስራ አስተዳደር። እሺ። ከቁልቢ ሲመጡ አደጋ ደርሶባቸው የመቱት ታስታውሳለህ? የሸገር ህንፃ ባለቤት ጋይ ጸጋዬ ምናምን። በጣም ጥሩ ሰው፣ እግዚአብሔር ነፍሱን በገነት ያኑረው። በጣም ለድሃ ሀሳቢ ነው። አሜን። እንዲና ዛሬ አለ ሰውየው ይለናል። እሺ። ሰውየው አለ ከተባለ ምን ነው የምታደርገው አንተ? ወጣ ትልና አምባሳደር መናፈሻ ረፍት ሰዓት አይደል? ሙሽሮቹ ረፍት ሊያደርጉ ሲሉ አንተ አምባሳደር ትሄድና ግጥም ትጽፋለህ። ዛሬ ምን ብዬ ልበለው ትላለህ ለሼሁ። በቃ የእሱ ግሩፖች አሉ፣ ሜምበሮች የሚባሉ እነዚህ የእሱ ግሩፖች ወደ 30 ነበሩና የእነሱን ሰርግ ነው የነበርኩ የምሰራው። የተወሰኑትን ሰርቻለሁ፣ የተወሰኑትን ሌሎች ሲሰሩ ብዙም አሉ። እዛ ሰርግ ላይ ተገኘው። አሁን ግጥሜን ሄድኩ፣ አምባሳደር አዘጋጀው፣ መጣሁ፣ ገባሁና ቀይ ምንጣፍ አለ ወደ ሸራተን ስገባ። እኛ ወደ አዳራሹ አንገባም። እሱ ውስጥ ከገባ እኛ የምንጠብቀው እዛ ቀይ ምንጣፉ ጋር ነው። ምክንያቱም እንዳያመልጠን፣ የሚወጣው በዚህኛው በር ነው፣ በመግቢያው በር በኩል ነው የሚወጣው። ኢንፎርሜሽን አላችሁ አለ እንዴ? ከውስጥ ሰው አለ፣ በቃ መረጃ የሚያቀብል። እሺ ማርያ የሳትል ትሄዳለህ። እውነት ነው። በቃ እዛ ጋር ጥሪ ጠበቅኩ። መጣ። እሺ ያልከኝ ነበር ታያል ይባላል እና በጣም ጎበዝ ነው። እሺ ከሱ ጋር ነው ሰርጉን ያዝ ነው። እሺ ልክ ስንወጣ ሼሁ መጣ። እሺ ያውም አያሌው ተኝቷል፣ መሬት ላይ ሁሉ ተኝቶ ይዘፈን በደረጃ ሳክሱን የሚነፋው ግጥሜን አመጣሁት። ለኢትዮጵያ እድገት አትጨናነቁ፣ ሼህ መሐመድ ካለ ሀገራችን እኮ ስለ አጨበጨቡ ጋርዶቹ። እሺ አይ ዛሬ በቃ ለቀቀብን ስል ያው ከሱ ኪስ አላወጣም፣ ከጎኑ ካለው ከጋርዱ አወጣና 10 ሺህ ብር ሰጠን። እሺ ተመስገን። እሺ ማን አየብህ? እሺ እውነት ነው። ተቀብለን ሄድን። እሺ ሌላ ጊዜም ደግሞ እንደዚሁ ሰርግ ላይ የአማን የሚባል ያገባል። ዘፈን እንዲሁ ስንዘፍን ምን አይነት እናት ናት አንተን የፈጠረች ማፀነ መልካም ሀገርን ያኮራች አልኩኝ። እሺ ያው እንደተለመደችው አስሬን። እሺ ከዛ አንድ ቀን ቢዩቲ ማረሳው እንደዚሁ የነሱ ግሩፕ ያገባና ስሰራ ስለ እውነቴን ነው የማወራው፣ የእውነተኛ ታሪክ ነው ነገር። ቼክ አውጥቶ እንደዚህ ሲዘረጋ ከእጁ ላይ ነጠቁት ጋርዶቹ። ወይ ፈጥኝ ብቃም ማውቀው ቆንጆ። እሺ በቃ ነጠቁት። አንተ እንዲህ ብለህ ልትቀበል አክብር እንዴ? እንዲህ ብለህ ሩጥ ትልቅ ታከብራለህ። ልክ ነው። ከእጁ ላይ ወሰዱብኝ። ከዛ በኋላ 500 ዩሮ አውጥቶ ሰጠኝ። እያየ ከእጁ ላይ ቀሙት። እሱም ዝም አለ። ግን በቃ ምን ይላል አባቢ ታዝቧቸዋል። የታወቀ ነው የእነሱ ሰንትኖች ስለሆኑ ቼኩ እንዳይሰጥ ወይ ሌሊት ተዘጋጀም ሊሆን ይችላል፣ አላውቅም። ግን ያው አጋጣሚ ለእኔ ደረል የመጣ ነበር። ከእጅ ተነጠቀ። 500 ዩሮ ሰጠን። እሺ ከማጋ ካያሌው ጋር ከሳክስፎኑ ጋር። እሺ 500 ዩሮ ተሰጠን። ሌላም ተሸልመናል። ብቻ ግፋቢል ከነሽልማት ከነምናችን ጥሩ ፍራንክ ይዘናል። 500 ዩሮ ማጋ ትደር። ሁለት ናችሁ? ማው እሺ በዛ 6 ሰዓት ላይ አትቆረጥ ምን አትል ተማማለ። እሺ እንዳትክደኝ። ኧረ እኔ አልክድም ማለት እሱ ጋር አደረ። እሺ ሰው ተኝቶ ያድራል። ሌሊቱ ላይ እንዳይበላው እያሉ በየማንን 500 ዩሮ ሲያት ሚስቱ ምንም ጠበቅኩኝ ትለኛለች። ላይ ታስቀኛለች። እኔም ስጠብቃት እኮ ነው ያደርኩ። አይነጋም ደግሞ ሌሊቱ። አዎ ደግሞ አይቼ አላቅም አለች። አሳየኝ ብዬው አይቼው አለች 500 ዩሮ። እሱ 500 ዩሮ እንዴት ብያለሁ እንቅልፍ ይወሰደኛል። በእውነት ራስጌ ነው ያሳደርኳት አለ። ግርማ ሞገሱ ራሱ እንግዲህ ያው የሚመነዘረውን አስብ። በቃ ያችንም አትተ በንጋታው ተከፋፈልን ምናልን። ሌላ ጊዜ እንደዚሁ ደግሞ አንድ ቀን አማን የሚባል ሳክስፎኒስት አለ። ከእሱ ጋር እየሰራን እያለ አወጣና 10 ሺህ ብር በቃ በጣም ደስ ብሎታል። ስንጭ አሰተሽ እንቁልል ይችላል አላሙዲ ነው ይላል። እሺ ከዛ 10 ሺህ ብር አልፎኛ ያውቅም ባለ ቁጥርና ጥሩ ነው። በህይወቴ ግን ሁሌ የማረሳው አንድ ሙሽራ እሱ ነበር እሱ ሰርግ ላይ። እሺ የዛ ዕለት 10 ሺህ ብር ሲሰጠን ሙሽራው ደግሞ
በጣም ግሩፖች አልኩና እነሱ ሜምበር ናቸው። አማን ይባላል ሳክስፎኒስቱም አማን ነው ስሙ። እሱም አማን ይባላል። እኔና አማን እንሰራለን። ከዛ እንዲያድርጎ አርጎ ወረወረው። ሲወረውረው እንግዲህ 10 ብር ምናምን 100 ብር 200 ብር ምናምን መስሎናል። ሲወረውርን ይዘን 500 ዩሮ ነው ብሎ በቃ ሳበዱ። ስለ እውነት የአማን ሰርግ ላይ ያገኘሁትን እስከዛሬ ማንም ሰርግ ላይ አላገኘሁም። በማሽን የተቆጠረው ሽልማቱ ከነምኑ 23,000 ብር ነው ያገኘሁት። ያኔ 23,000 ብር ማለት አስብ። በጣም ትልቅ ሪከርድ የሰበረው እስካሁን ድረስ እሱ ነው። በማሽን ያስቆጠርከው? በማሽን ባቴ በዛ ወቅት ላይ 23,000 ብር። ዛሬ እንግዲህ ያው በሰርግ በአንድ እንትን ትጠይቀዋለህ። ልክ ነው። ያኔ ግን የሚከፈለ 1,000 ብር ምናምን ተከፍሎ 23,000 ብር ማግኘት ማለት ቀላል ነገር አይደለም እንዴ! በጣም እና እነዚህ ናቸው እላለሁ። ኧረ አባቢ ግን እኔ እንደው በቃ እንደው ዝም ማለት ይሻላል። ባለበት ይመቻ አባቢ። ኧረ ይመቻቸው። ሌላው በጣም ሰርግ ላይ የሚገርመኝ ነገር አለ። ሰርግ ላይ ብዙ ጊዜ ልክ መግቢያው በር ላይ አትገቡም ምናምን የሚባል ፕሮቶኮሉን ጠብቆ ሄደ ሰው፣ ቁልፉ ይበጠስበታል፣ ጫማውን አስጠርጎ ሄደ ሰው ጫማው ይበላሽበታል። እንዴት ነው ግን ሌላ ከባባድ አደጋ አጋጥሞ ያውቃል? ማለት አይተህ ታውቃለህ? እኔ ይቅርታ አድርግልኝ። እኔ የማይመስጠኝ ፓርት ነው። ይቅርታ አድርግልኝና አንዳንዴ ቢቀር ብዬ ነው የማስበው እሱ ነገር። ግን ባህል ሆኖ መጥቷል። ባህላችን ደግሞ መቅረት የለበትም። ብዙ ሰዎች ይሄን ለማየት የሚፈልጉ አሉ። አደጋው ደግሞ የከፋ አደጋ ነው። ስትገባ ግፊያው ቀላል አይደለም። ሚዜ ተጋፍቶ ነው የሚገቡ። የስንቱ ልብስ ይቀደዳል፣ የስንቱ የሸሚዝ ቁልፍ ይበጠሳል። ግፊያው በጣም ከባድ ነው እና አንድ ጊዜ እነዚህ የድሮ ቬላዎች ቤቶችን አይተሃል? ብረት እንዲህ ደረጃውን ስትወጣ ብረት አለው። ብረት እንዲህ ጥምም ያለ ብረት ኃይሎ ጋር እያለን ስንገባ ኃይለኛ ግፊያ ተፈጠረ። እኔ ከተፈጥሮ ምን አደርጋለሁ መሰለህ? ሲጋፉ ያው ዘፈን ሙሽራው ነው እኔ የሚይዘው። ምክንያቱም ሌላው ተጋፍቶ ሲገባ እኔ ይዘዋለሁ። ምክንያቱም በግጥም ገጥምና የምን መታገል ነው የምን መጋፋት ነው የምን መታገል ምናምን ብዬ የሆነች ግጥም ገጥምና ከዛ እነሱ ሲጋፉ እኔ ወደታች ነው የምሆነው። ሳክስፎኒስቱ ወይ ጉሮሮ ላይ ይቀረቃል፣ ጥርሱ ሁሉ የተሸፈረፋል። በዚህ ጉዳይ ምነግርህ ሳክስፎኒስቱ ጥርሱ ሁሉ በግፊያው የተነሳ በግፊያው እና ልክ ሲወጡ ሲጋፉ ብረቱ እናቶች አሉ። ስለ እውነቴን ዛን ቀን እኔ ምን ብዬ እንደምልህ አላውቅም። ወረደ አወዳደቁ እንዳለ እዛ ያሉት ሰዎች እናቶች ምናምን ጠቅላላ ወደ ሐኪም ቤት ሩጫ። ይሄ በጣም በቃ የሚያስጨንቀኝ ፓርት ነው። ምክንያቱም ለሰርግ ለደስታ ተወጥቶ በሀዘንም መቀየር አለና ልክ እንዲህ አይነት ነገሮች እንዳልኩ አሁን ባህልን ከመናቅ አንጻር አይደለም፣ ኢትዮጵያዊ ባህልን ወይ ከማጣጣል አንጻር አይደለም። ግን እንደው እንዲህ አይነት ነገሮች ቢታረሙ ቢያንስ እንደው ትግሉ በመጠኑ ቢሆን እንደው ለወጉ አይደል? አንዳንዱ ጋር ደግሞ ደስ የሚላል በመመካከር የምታደርገዋለህ። በቃ ትንሽ ገፋ በቃ ልቀቁ እናንተ። የምን መታገል ነው የምን መጋፋት? ለማይቀረው ነገር በጊዜ መስጠት የምገጥም አለች። ለማይቀረው ነገር ትጋፋለህ። አንዳንዱ ይረዳሃል። በቃ ቀስ ብላችሁ ግቡ ሰዓት የለም ግቡ ምናምን ይላል። ግን እንዲህ አስፈልቃቂ የሚባሉ ግጥሞች ምን አይነት ናቸው ሰርግ ላይ? ገና በቃ ስትጫወት አይቶ ስሜት ግን ምን እንደሆነ ታውቃለህ? በግጥም አይደለም ሰውዬው ማስፈልቀቅ፣ በቃ ውስጡ ተደስቶ የሚያደርገው ነገር ይበልጣል። ያው እኔ አልዋሽም። አሁን ሰርግ ላይ ስዘፍን ሚዜ ካልሸለመኝ በጣም ያስጠላኛል። እውነቴን ነው የምልህ። ሚዜ ካልሸለመኝ ይተረባሉ። እንዴት ብለህ በቃ የምታገኘው ከእነሱ ነው። እነሱ ካልከፈቱት ሌላው ሊሸልም አይችልም። ልክ ነህ። ታየዋለህ። በቃ ይኸው መግጠም ያሉብን ግጥሞች ትገጥማለህ። ከሰጡህ አቤት ምስጋና። ሲሄድ ባቱ ያምራል ሲመለስ ደረቱ ይምጣልኝ እንትና ዘረ መኳንንቱ ስትለው የተለመደው ምክንያቱም ደስ የሚል ነው። ካልሸለሙስ ምን አይነት ሚዜ ነው? ግራ የተጋባ የምንጃሩን ትቶ ወደ ጎጃም ገባ ምናምን በቃ ድብልቅልቅ ያለ ነገር ምናምን እነዚህ የማይመቹ ነገሮች አሉ አይደል? አንዳንድ ግጥም ትገጥማለህ። የገንዘብህን ነገር ሲያሰላስሏት አባህና ሞቱ እንደጨበጧት ትለዋለህ። ወይ ስጠኝ ነው ገብተዋል። አሁን እንደዚህ ከምለው የበለጠ እኔ እንደዚህ ግጥም አጥንቼ ከምዘፍነው የበለጠ
ከተፈጥሮ ባህሪ እያየው ምገጥመው ይበልጣል። የሰውን እንደዚህ አይቼ እየዘፈንኩ ሌላ ግጥም አስባለሁ ውስጤ። 100 ብር 10 ብር በሆነበት ዘመን ሽልማት መጠየቅ አይደለም መለመን ትላለህ። እቺ ዋናዋ አንዴ ዋናው። ከዛ ከሸላለመ በደንብ አለው ካለ ደግሞ ስለ ሸለምከኝ አመሰግናለሁ ለሙያዬ ክብር መሆኑን አውቃለሁ ትለዋለህ። ሰርቼ ነው የተሰጠኝ ለሙያዬ ክብር መሆኑን ታውቃለህ ይላል። አንዳንዱ ደግሞ ፊቱን የሚጥልብህ ነው። ፊቱን የሚጥል አንድ ጊዜ እኔ በራሰ በረሃ ነኝ እና አንድ ግጥም ገጥማለሁ ጊዮን ነው አይደል? መጀመሪያ እቤት ነው የጀመርኩት። ሁሉም ሲሰጥኝና ከእንግሊዝ ሀገር ነው የመጡት። ዘፈንኩና አየሁት። ዘነጥ ያለ ነው ራሱ መላጣ ነገር ነው። ዘነጥ ያለ ነው የገባው ወጣት ነገር ነው። ከዛ ከዘንድሮ ፍሪዝ ከሚተማሙበት ይሻላል ወንድሜ ቁርጦ የለየለት እለዋለሁ። ፊቱ ሲጥለው ታውቃለህ። ፊቱን ጣለው ሰው እያልኩና እኔ ዘፈኔን ቀጠልኩት። አማን አልኩት። ሰውዬው እኮ ተበሳጭቷል አልኩ። አሁን ጠራኝ። ስማ የቅድሟ ግጥም ብትደግማት ከኔ ጋር ትጣላለህ። ምን አልኩ? ብትገጥማት ከኔ ጋር ትጣላለህ? ማስፈራራቱ ነው እንዴ አልኩ። ፎቶ ጊዮን ነበር። ኃይሎ ጋር እያለን ስንገባ አላገኘሁትም። አባቴ ዘፋኝ እኮ ቂም ያዝ። ልክ ነህ። ታዲያ ይነግረዋል። ምን ጨመርክለት? ራሰ በረሃ ፀጉር የሌለው የእድሜ ባለጸጋ የተማረ ነው እለዋለሁ። ይሄ ሰው እያለቀቀኝም ብሎ ነው መሰለኝ። ሰርጉ ላይ አላየሁትም። ጠፋ። ማታ ራት ላይ ነው ያገኘሁት። ሰርግ ላይ የማያጋጥም ነገር የለም። አብሶ ጉልበተኛ ብዙ አለ። ትስማ አዝማሪ አይደለ ልዘፍን አይደለ የመጣው ናግባና ዘፈን ሲጠሩ አሰሙ እንዲህ ብሎ የሚጎትት ሁሉ አለ እኮ። ተው እንጂ በእውነት እንደ ጊዜ የሞቢል ዲፖ ጎተራ ያለው የዛ ግሩፖችን የነበርኩ ምሰራላቸውና በጣም በህይወቴ ያዘንኩበት ቀንና ሰርግ ትቼ የሄድኩበት ቀን እሱ። ሰርጉን ልሰራ ሄጄ ቁጭ ብያለሁ። ልክ እንደዚህ ወንበር ላይ ቁጭ ብዬ አንድ እናት ናቸው ያሉት። ሙሽሮቹ ገና ልብስ አለባበሱ። በጊዜና ስለተባልኩ ነው ሄድኩት እኔ ሰዓቴን አክብሬ። እሺ ከዛ ምን አለች? አንተ አለች ልታዘምር አይደል እንደ መጣው አለኝ። ማታ እኮ ጥሎሽ ሲሰጥ አይታኛለች። ተነስና አዘፍንም ወይ አለች። ለማን ነው የምዘፍነው? ማን አለና ነው የምዘፍነው? ብቻዬን ነው እንደ ቁራም እንትን እምለው አልኳት። ሰው ቢኖር እሺ እንጫወታለን አሉ። አይ እናንተ እኮ ያው በምግብ ነው ለምግብ ሲሆን ነው የሚጠጣ ሲሰጧችሁ ነው ሞቅ ሞቅ የምታደርጉት አለች። እንዲህ ሴትዮ በሽተኛ ናት እንዴ? ዝም አሉ። ከዛ ቆየችና ከበሮ ይዛ መጣ። ሴትዮዋ ጋር እያወራን አንተ ዝፈን እኮ ነው ብዬ ምናምን አልመታችኝ በከበሮ። ከበሮን አርሳ አንቺ ዘፈኝ ካሁን በኋላ ብዬ ተነስቼ ላፍ ወደ ቤት። በምን ያገኙ ሞባይል የለ። ከዛ አንደኛው እቤቴን ያውቀዋል። እኔም ያው እንደሚመጡ ስለማቅ ሌላም ቦታ ሊልቀጡ ወደ ቤቴ ነው የሄድኩት። ከዛ እና ትቀልዳለህ። የሚያመልጠኝም ሳንቲም አለ። ከዛ ሴትዮዋ ነገሯቸው። አንቺ ሴትዮዋ አሉ ተጣሉ፣ ከወንድሞ ከሚያገባ ወንድሞ ገጣሉ። አንቺ ሰርጌን ለመበጥበጥ ነው ወይ የምትፈልጊው? አንቺ እንት ለምን አትተይኝም ብሎ ሁሉ ተጣልቷል። ከዛ አላስቀምጣለች በከበሮ ሁሉ መታችኝ አልኩት። ከዛ እንደምንም ብለው ይዘው ይመጡ። ሰርጉን ሰርቼ ጨረስኩ እላለሁ። እንደዚያ ያሉ በጣም የሚያጋጥመው ግን በህይወቴ ላይ በሰርግ ብዙ የገጠመኝ ከባድ ነገር አደጋ አለ። ኦኬ ምንድን ነው ይህ አደጋ? መሰለህ አንዴ መልስ ሰርቼ ስመለስ ቬላ ድሮ ድልድዩ ጠባብ ነበረች። እሺ 6 ሆነን ነው በቮልስቫገን የምንመጣው። ልክ የካቲት 7 ነው ይህ አደጋ የደረሰብን። ተገለበጠ መኪናው 6 ሰዓት ላይ ነው ምናምን። ከዛ በኋላ 6 ተገለበጥን። የሞተ ሞተ፣ የተረፍነው ተረፍን። ከዛ ውስጥ እኔ ብቻ ነኝ ደህና። እቺ እጄ እንትን ሆነች። ሌላው በጣም ደህና ነኝ። የሚገርም ነገር እዛ ሰርግ ላይ ምን እንደገጠመኝ ታውቃለህ? ምኒልክ ነው ወስዶ ያስተኙ። ምኒልክ ላይ ሌሊት እኛ እዛ አደጋው ሲደርስብን ሌባ መጥቶ ወርቅ፣ ብር
ምን ያልሰረቀን ነገር የለም። እኔ የተሸለምኳትን ሁሉ ገንዘብ ወስዶብኛል። ተው እንጂ ያቺን አደጋ ምክንያት አድርጎ። አዎ ከዛ በኋላ ምኒልክ የጋብቻ ቀለበት አልቀረው ምን አልቀረው። ሰው የ6 ሰዓት ሰርቪስ ሲመጣ የለ ከላይ ሲመጣ ሲያይ ደንግጠው እነሱ እንትን ሲሉ ልጁ ደም ተቀባብቶ ከኛ ጋር ተኛ። 7ኛ ሰው ሆኖ ምኒልክ እሱም ሄደ። እኔ አስታውሳለሁ በደንብ ስለማይ እንዲህ ተኝቻለሁ። እኔ ወንድሜ 10 ሰዓት ተጠርተው መጥተዋል። እሺ ሰውየው ደግሞ እንደዛ ተኝቷል። አሁን የሚጨነቁት ለምንድን ነው? የኔ አደጋ ታውቋል። የሱ ግን ምንም የተመታበት የተጎዳበት ቦታ ስለሌለ ለሱ ነው ከባድ ክትትል የሚደረገው። እሺ ሲከታተሉት ቆዩና ለሊት 11 ሰዓት ላይ ነቅሎ ግሉኮሱን የለም። እሳት የላሰ ነው በቃ የለም። እንዴት አስቡ? ምን አውቃለሁ። ነቅሎ የለም። ወንድሜ አይቼዋለሁ አለኝ። እኔም ጠየቁኝ። ሲጠይቁኝ አረ እኔ ነበር ነው እንደዚህ ነን፣ ከሁሉም እኔ ነኝ ደህና ነገርኳቸው። ከዛ በኋላ ሌባ እንደሆነ ታወቀ። ሌባም ነው ልጁም ያው ሰርቆናል ሁላችንን ነው። እሱ ነው አንደኛ ከባድ አደጋ የደረሰብኝ። ሁለተኛው ደግሞ ከሸራተን ወጥቼ ዮሴፍ ጌታቸው የሚባል ልጅ አለ። የጌታቸው መኩሪያ ልጅ ነው። ጌታቸው መኩሪያ ወካቸው ሳክስፎኒስት ታዋቂው የእሳቸው ልጅ ነው። ሳክስፎኒስት ነው። ሰርግ ሰርተን ወደ ቤት ስንሄድ እኔ ቤት ካላደረን ብሎ የኔን ቤት እንቁላል ፋብሪካም ተከራይቼ ነበር። ከሱን አሳልፎኝ ጳውሎስ ሆስፒታል ጋር ውይይት ቆማለች። 6 ሰዓት ከምናምን ለካ እንቅልፍ ይዞናል። እኔ እንቅልፍ እንደያዘኝ እሱም ይዞታል። ተጋጨን። የግንባር ይታያል እዚህ ጋር ምን ሆነ ነው ልልህ ነበር። በነገር ላይ በመስኮቱ ነው የወጣሁት። ኧረ እባክህ መስኮቱን በእርግጄ ወጣሁ። እዛ ታከምኩልሃለሁና ከባድ የደረሱብኝ 2 አደጋዎች እነዚህ ናቸው። አዳምዬ እንኳን አተረፈልን። አሜን። እንዴት ነው ሌላው? እስኪ ስለ ድንኳን ብሬከሮች በደንብ አልተጫወትንም። አንድ ሂልተን ሆቴል ምን ተደረገ መሰለህ? ድንኳን አፍራሽ ልጇን ይዛ መጣ እና አውቃታለሁ እኔ። ባሏ ልጇ እሷ ዝንጥ ብሎ ይመጣሉ። ዝንጥ ብለው ገብተው ቦርሳ ያዘችው ቦርሳን ልክ የሷን የሚመስል ቦርሳ አለ አይደል? ቦርሳውን ቀይራ ይዛ ትወጣለች። እንዲህ ነው የሚያደርጉት። ግሩፕ ደግሞ አሉ ሽማግሌዎች ይደውላሉ። ወይ ሂልተን ወይ ሸራ ትልልቅ ቦታ ነው የምታገኛቸው። ቁርጥ ማንም ሙሽራ ደገሰው አባትየው አይበላም እንደነሱ ዝግጅታቸው። ይደውላሉ። ጤና ይስጥልኝ ምናምን ለእንደዚህ ቀን ሰርግ ፈልገን ነበር፣ ሰርግ ቦታው ለመያዝ ፈልገን ነበር ሲሉ ተይዟል፣ ለዚህ እንኳን ቦታ የለንም ሲሉ እንዴ ልጆቼ ይዘው እንዲሆን ማንም የሚባለው የያዘው ምናምን እንትና ይሏቸዋል፣ ይጽፋሉ። ከዛ ሰርግ ይመጣሉ። ገብቷል። እና ቡክ ያደረገው ማን እንደሆነ እነሱ ቀድመው ጽፈውታል። ለክበር ላይ ሲመጡ ካርድ ረስቼ ነው እንትና ሰርግ ነው ሲሉ፣ አዎ እባካችሁ ካርድ ረስቼ መጣሁ እንግዲህ ወይ ልመለስ ሲል ትልልቅ ሰዎች ስለሆኑ ኧረ በፍጹም ኧረ ግቡ ብለው ይገባሉ። ይመዘገብና በር ላይ ይገባሉ። ገብተው በቃ በደንብ ተስተናግደው እስኪያቸውን ጠጥተው ግሩፕ ተደዋውለው እኮ ነው እንደዚህ የሚያደርጉት። ለዚህ ዓላማ ሆን ብሎ የሚንቀሳቀሱ ቲሞች አሉ ማለት ነው። ድንኳን ሰባሪዎች የሚገርም ነው። እንደ ማፊያ ቡድን ማለት ነው በለው። ወጣቶችም አሉ። አንተ ሰርቶ መብላት የሚችል ብንት ያለው ልጅ መጥቶ ድንኳን አፍራሽ ሆኖ እስከ ጭራሹ እዛ ሰርግ ላይ ታደስ እንዴት ነው ምናምን ብሎ ይገባል። አንተ ታውቀዋለህ እኮ ድንኳን አፍራሽ ታደስ ደህና ነው ይሄና ፈረንጆችም ምናምን ሲኖር የሚጎበዙም ናቸው። እንግሊዘኛ እያናገሩ በቃ ቤተሰብ ነው የሚመስሉ፣ ግን ከጀርባው ደግሞ ሌላ ዓላማ አላቸው። ይሰርቃሉ። እነዚህን መቅረት ያለበት ነገር ቢኖር እኔ ፕሮቶኮል ነኝ፣ ዌዲንግ ፕላነር ነኝ። ስነጋገር ሁል ጊዜ ያለ ነገሮች አሉና እባካችሁ ተጠንቀቁ ነው የምለው። ሱስ ይሆናል እንደ ነገር ቀላል ሱስ ይሆናል እንዴ? እኔም አውቀዋለሁ። ባንክ ውስጥ የሚሰራ ልጅ ሱስ ሆኖበት የሚሰራ እንደዚህ አይነት ሱስ ነው። በቃ አያወጣ ዘንጦ በልቶ ጠጥቶ እስከ ጭራሹ እኮ አቋቃ አያያዛቸው መጠጥ ምናምን ምን ስትመለከት ትናደዳለህ። እያወቅህ ድንኳን አፍራሾች በጣም ይከብዳሉ። ስለዚህ እዚህ ላይ ጥንቃቄ ቢያደርጉ ቆንጆ ነው። ሌላው ይሄ ቀረ የምትለው ነገር አለ አንተ? ማመስገንም ምንም ይሁን የምትለው ነገር ካለ? ማመስገን የምፈልገው በመጀመሪያ ባለቤቴ ነው። ስለ እውነት ሚስት ብቻ አይደለችም፣ እናቴም ጭምር ናት። የልጆቼ እናት እና ልጆቼም ደግሞ የትንሽ ትልቆች ናቸው። በጣም አከብራቸዋለሁ። እና በተረፈ ከምሰራበት ሌላ ስራ አለኝ። አሁን በጎማ ስራ
ሰራለሁ እዛ ተክለ ሃይማኖት። የኔ የምላቸው ሰዎች አሉ። ያለቃይ ወንድሜ ጆኒ ብዬ መጠራው አለ። ዜድ የምትባል መሐመድ አብዲ የሚባሉ አሉ። ሌሎችም አሉ። እነሱ ከልቤ እንደምወዳቸውና እንደማከብራቸው በጣም ስለ እውነት ትልቅ ለኔ በጣም የሚመኙልኝ ናቸው። ዛሬ ወደ እናንተ ፕሮግራም እንኳን ስንጠራ ሂድ ነው ያሉት። እንዴት ሆነልህ ፕሮግራም ብለው ነው ቅድም ጠዋት ብሎ ሲደውሉ የነበሩትና መልካም የሚያስቡልኝ ሰዎች ናቸው። ለእነዚህ የከበረ ሰላምታዬን አቀርባለሁ። ለአይቤክስ ሚዲያ ምን ብዬ እንደምነግራችኋለሁ ስላገኘኋችሁ ራሴ ከልቤ በጣም ደስ ብሎኛል። እኔ የምለው ምንድነው አድጋችሁ ትልቅ የራሳችሁ የሆነ ትልቅ ከዚህ ከፍ ያለ ልክ እንደ ኢቢኤስ እንደ ሌሎቹ እንደምንጠራው እዛ ደርሳችሁ ለማየት ያብቃኝ። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። በጸጋ በበረከት የተሞላችሁ ሁኑ። እመቤቴ ከእናንተ ጋር ትሁን። በፍቅር በጸጋ የተሞላችሁ ሁኑ። እንግዲህ ሌላው ደግሞ የተራቡ የተጠሙ የታረዙ የተቸገሩ በየጎዳናው በየድሩ በየገደሉ በየሰው ሀገር የሚንከራተቱ ወንድሞቻችን የዓመት ልብስ የቀን ጉርስ የማይነፍገው መድኃኒዓለም እነሱን ያስብልን። በተረፈ እኔም ከልብ አመሰግናችኋለሁ። አሜን። አዳም የኔ አባት ቴንኪው በጣም አመሰግናለሁ። በጊዜ ቁጭ በልና እንግዲህ ውድ ተመልካቾቻችን የዛሬው ጣፋጭ ቆይታችን ከአዳምዬ ጋር የነበረው ቆይታ ይህን ይመስል ነበር። በነገራችን ላይ ሰብስክራይብ እያደረጋችሁ ምክንያቱም እናንተ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ባደረጋችሁልን ቁጥር እኛም ጠንከር እያለን ያማሩ ስራዎችን በጣም ትላልቅ በቃ ሀሳብ ያላቸው ሰዎችን ወደ እናንተ ይዘን እንመጣለን ማለት ነው። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ